ጎንደር ላይ በርካታ ወንድሞቻችን አጥተናል። በርካታ ወንድሞቻችን መስዋዕት አድርገናል። ካስቻለው ደሴ ንዋዋ ጎቤ በሜጀር ጀነራል ውባንተ አባተ ነከፍ ያለው ደሴ በርካቶቹን መስዋዕት አድርገንበታል። እዚህ የደረሰው ዝም ብሎ አይደለም። 2-3 የተለያዩ ድርጅቶችን በማሰባሰብ ችግሮችን በመፍታት በመወያየት እዚህ ደርሰናል። ለምንድን ነው በጎንደር ህዝብ ስም የምትነግዱት? ለምንድን ነው የጎንደርን ህዝብ እንደ አማራ ህዝብ ነጥላችሁ የምታዩት? ወንድሞቻችን ናቸው። ብዙ መስዋዕት ከፍለዋል። ይህ ትግል ወደዚህ እንዲመጣ ብዙ ወንድም ጓዶቻችን መስዋዕት ነውበታል። ማንም ሊቀልድበት አይችልም። ከዚህ በኋላ ምንም ይሁን ምን ተዋጊው ኃይል ጦሩ ኃይል በዚህ ሰዓት ያለን የመጀመሪያው ቁጥር 1 ጠላታችን አብይ አህመድ ነው፣ ብልጽግና ነው። ወደድንም ጠላንም ይሄን አምነን መቀበል መቻል አለብን። ከተለያዩ ብሔሮች ጋር ከተለያዩ ክልሎች ጋር አታገናኙን። በቃ ከአብይ አህመድ ገዳይ ስርዓት አለ። ከዚህ በላይ ምን እስኪያደርግ ነው የምንጠብቅ? ምን እስከሚሆን ድረስ ነው እኛ የምንጠብቅ? ወደድንም ጠላንም መዳኛችን አማራነት ብቻ ነው። ትናንት አይተናል። ትግራይ ክልል ውስጥ ልኮ ኦሊሶሞ ኦባሳንጆን ልኮ የሽምግልና የድርድር ኤርትራ ላይ በሁሉም ቦታዎች እየተደረገ ነው። የለም ስርዓት ወድቋል፣ ተሸንፏል፣ አቅቶታል፣ አልቻለም። ይሄ ትናንት ባደረጉት ግምገማ ጄኔራሎችን ሰብስቦ አቅም እንደሌለው መዋጋት እንዳልቻለ ጦሩ እየተሸነፈ እንደሆነ ሙሉ ጄኔራሎች ገምግመው ቁጭ አድርገውለታል። ስለዚህ ያለው አማራጭ አማራን እርስ በርስ ለማባላት የሚያነሳቸው የመጀመሪያው አንዱ ካርድ የሃይማኖት ነበር። እሱንም በተደጋጋሚ ወለጋ ላይ አሁንም በቅርብ አርሲ ላይ ትናንት እኮ አዲስ አበባ መሀል ከተማ ላይ 3 ሙስሊሞች ተገለዋል። ክርስቲያኑ ደግሞ በሙስሊሙ ላይ እንዲነሳ ማለት ነው። ስለዚህ መንቃት መቻል አለብን። ይበቃናል። ብዙ ወንድሞቻችን መስዋዕት አድርገናል። ጎበዝ አማራን ሊያድን የሚችል አማራን ሊያግዝ የሚችል ከአማራ ጎን ሊቆም የሚችል ሰው ብልጽግና ሊያጠፋ የሚችል ሰው ሀገር አብረን መቆም መቻል አለብን። ህዝባችን መቻል አለብን። ማንም እየመጣ በጎጥ በሃይማኖት በእምነት ሊከፋፍለን አይችልም። ጎንደር ስንት ጀግኖችን መስዋዕት አድርጋለች። ጎበዝ ዝም ብሎ እኮ አይደለም አሁን ከዚህ የተደረሰው። እንደፈለገ ሊከፋፍለው አይችልም። አንድ መሪ ድርጅት አለ፣ የአማራ ፋኖ ብሔራዊ ንቅናቄ ማለት ነው። ስለዚህ ድርጅታችን የመጠበቅ መሪዎቻችን የመጠበቅ ግዴታ ኃላፊነት አለብን። እኛ ህይወታችንን እንሙትላችሁ ያን መስዋዕት እየሆነላችሁ ነው። ምን አለበት እዚህ ሚዲያ ላይ እናንተ ብታግዙም ብትተባበሩን፣ ከሀገር ውስጥም ከሀገር ውጭም ያላችሁ እንዴት በዚህ ልክ የህይወት መስዋዕት እየከፈሉ ያሉ ወንድሞቻችንን አሳልፈው በገንዘብ እንዴት ይሸጣቸዋል? ትክክል አይደለም። ሁላችንም መንቃት መቻል አለብን፣ መበርታት መቻል አለብን። ከመቼውም ጊዜ በላይ አንድ መሆን መቻል አለብን። ሙስሊም ክርስቲያን እያለ እርስ በርስ ሊያጠፋፋን በርካታ ሴሮችን አቅዶ እየተንቀሳቀሰ ነው። ስለዚህ ይህ ትክክል አይደለም። ስንገደል፣ ስንጠፋ፣ ስንረሽን በአማራነታችን ነው። ሙስሊም ሆኖ የተረፈ አማራ አለ? እስኪ ንገሩኝ። ክርስቲያን ሆኖ የተረፈ አማራ አለ? ሲገለን እኮ አማራ ናቸው እያሉ ነው የሚገሉን እንጂ ሙስሊም ነው ብሎ የተረፈ አንዳችም እኮ የለም። ይህ ትውልድ ይሄ ወጣት በደንብ መንቃት አለብን። በደንብ ራሳችን ማደራጀት መቻል አለብን። ስለዚህ የአማራ ፋኖን ትግል በመደገፍ የአማራ ፋኖ ስራዎችን በማበረታታት ሴረኞችን፣ ደበኞችን እነሱን ለህዝባችን በማጋለጥ የአማራን ህዝብ እንታደግ። አሁን እርስ በርስ በርካታ እንድንጠፋፋ የተሰሩ ድርጊቶች ስላሉ እሱን ሁላችን በመቃወም ሙስሊሙ ክርስቲያኑን መጠበቅ አለበት፣ ክርስቲያኑ ደግሞ ሙስሊሙን መጠበቅ አለበት። ተጠባብቀን እንዳንድ አማራ ተደጋግፈን በአንድነት ነው መቆም መቻል ያለብንና
በዚህ ልክ ሁላችንም በርትተን መስራት መቻል አለብን። እኛ ወደዚህ ወደ ሚዲያው መጠን ሀሳብ እንሰጥ የማይፈልጉ የቲክቶክ አርበኞች የቲክቶክ እንደዚህ ይላሉ እንመጣለን። እውነትና ሀቁን መሬት ላይ ያለን ታጋዮች ነን። ለህዝባችን እናስረዳለን። ከሀገር ውስጥም ከሀገር ውጭም ላሉ ወንድሞቻችን እህቶቻችን እናስረዳለን። ማን እግር ውስጥ እንደፈለገ እንዲያወራ የፈለገውን ሀሳብ እንዲሸጥበት ዝም አንልም። እኛ እንናገራለን፣ እችን እናቀርባለን፣ እውነት እንመሰክራለን፣ መሬት ላይ ያለውን ሀቅ እናሳውቃለን። በዚህ ልንሸማቀቅ አይገባም። ታጋዮች በምንችለው በምናገኘው አቅም አንድ ደቂቃም ትሆን አንድ ሰዓት እየመጣን ለህዝባችን እውነታውና ሀቁን ማስረዳት መቻል አለን። ምንም መሬት ላይ የሌለ አሜሪካን ሀገር ዱባይ ቁጭ ብሎ እኛን ለመከፋፈል እንደው ሲሰማ ዝም ብለን አናይም። የአስፈላጊውን ነገር መስዋዕት ከፍለን የሚቻለውን ነገር ጊዜያችን አጣጥመን ለህዝባችን እውነታውን ማሳወቅ መቻል አለን። ስለዚህ እኔውም አደራ ማለት በፈልገው አልቋል። አብይ አህመድ ተሸንፏል፣ አቅቶታል። ትናንት አሁንም ደግመዋለሁ ወደ ትግራይ ክልል ኦሉሴጉን ኦባሳንጆ ልኮ ሽምግልናና እርቅ ነው የጠየቀው። አይሆንም። ከዚህ በኋላ ከአብይ አህመድ ጋር ድርድር እርቅ የሚባል ከሆነ እሱን ተጨማሪ 5 ዓመታት አማራን እንዲያጠፋ እድሜ መቀጠል ነው። በቃ ገጥመናል ብሎ እኛም ገጥመናል፣ አለቀም። መዳኛችን አፈሙዝ ነው። አማራ መመከት መቻል አለበት። ጥያቄ የጠየቁ አባቶች ወይ ታሰሩ ምን ነው በቃ በማልቀስ ስንት ዓመት ሻማ እናብራ፣ ስንት ዓመት ጥቁር እንልበስ፣ ተደራጅ፣ ታጠቅ፣ ራስህን መክት። ይሄን ማድረግ ካልቻል ነመሩኝ አማራ መቾኝም አንድንም በማልቀስ በሰልፍ ምንም ሊመጣ የሚችል ነገር የለም። ለማን ነው የምንሰለፍ? ለማን ነው የምንጮኸው? ማን ነው መልስ የሚሰጠን? ይኸው በሬ ይዘው እኮ ነው በሚያሳፍር ሁኔታ ማለት አየናቸው እኮ አባቶች። ገንዘብ አይደለም አማራ ገንዘብ አይደለም የቸገረው፣ ፍትህ ነው የፈለግነው። የፍትህ ጥያቄ ነው። ቤተክርስቲያኖችን እንገነባቸዋለን። ሚሊዮን አማራዎች አሉ፣ ሚሊዮን ኦርቶዶክስ አለ፣ ሚሊዮን ሙስሊም አለ። መስጊዶችን እንገነባቸዋለን። መጀመሪያ ግን በሰላም እንዲኖሩ መኖር መቻል አለብን። አመሰግናለሁ ወንድም አላዛር። ሀብትዬ በጣም አመሰግናለሁ ወንድም አለም። ትናንትናም የሆነ ትንሽ እንትን ብለህ መጣህ ወደሆነ ይሄን ክላስ ገባ ብዬ እኔም ትንሽ ስሜት ላይ ነበርኩኝና በስሜት እየተናገርኩ ነበርና ከፕሮግራም የፕሮግራም ዕለት ያለ ፕሮግራም መጥቻለሁ። ከዛ ባትሪም አልቆ ወደዛው እጄ ቻርጅ አድርጌያለሁ። መብራትም የለምና ለዛ ነው ሀብትዬ ይቅርታ። እንግዲህ የነገ ሰው ይበለን እና አይዟችሁ። በዚህ ልክ ነው መሬት ላይ ያለው እውነታ። በዚህ ልክ ነው መታገል ያለብን። እየታገልን ያለ ነው፣ እየሞትን ያለ ነው በዚህ ልክና ከዚህ ውጭ ሊሆን የሚችል አንዳችም ምድራዊ ነገር እንደሌለ ማመን አለባችሁ። ከዛ ውጭ ግን አገዛዙ ራሱን ገምግሞ ማለት ነው ሀብትዬ ራሱን ገምግሞ ምን አለ መሰለህ ይህንን ኃይል ለማጥፋት ወይንም አንገት ለማስደፋት አለ እሱን ከሚያግዙት እሱን ከሚረዱት ኃይሎች ጋር ስምምነት መፍጠር ነው አለ። እንደ መፍትሄ ያስቀመጠው ነው የምልህ። ይህን በማድረግ ብዙ ነገሮችን በዚህ መንገድ እድሜያችን ልናራዝም እንችላለን። ከእነሱ ጋር የውሸት ስምምነት መፍጠር አለ። በነገራችን ላይ ይህን ትክክለኛ ሰው የወጣ በጣም ብዙ መዓት እዛው ውስጥ ያሉ ገምግመው የእነሱን የግምገማ ውጤት ነው። ምናልባት እናንተ ጋርም ደርሶ ሊሆን ይችላል። ብዙ አመራሮች ጋር ያለ ይመስለኛል። ማውጣት ያለብንን አውጥተን ሚዲያ ላይ በደንብ ሊሰራበት ያሰበውን እያንዳንዱን ነገር አለ እና ያንን በደንብ ብንሄድበት ደስ ይለኛል እንደ አጀንዳ እና ማህበረሰቡም ተቆጥቶብናል። ያለን አማራጭ አብረውት ከሚሰሩ ከአጋሮቹ ጋር ስምምነት መፍጠር አለብን። ከዛ ተስፋ ይቆርጣል፣ ከዛ ይሸነፋል። ከዛም በኋላ ዙረን ደግሞ እንመታቸዋለን። እነዛ ከተሸነፉልን በኋላ ወይም እነዛን በሆነ ነገር እንትን በሽምግልናም ሆነ በምንም እንትን ካልን በኋላ በዛ ልክ እናደርጋለን። ይህ ስራ መስራት አለብን። ከዛ ውጭ የተለያዩ ፕሮፓጋንዳዎችን መስራት አለብን። በሚዲያ ድላቸውን እኛ ገልብጠን መዘገብ አለብን። ህዝቡን ለመሸወድ ህዝቡ እንዳይከዳን የኛ አጋራችን ወይንም አባላችን ሁሉ እንዳይከዳን ይሄን መስራት አለብን እያሉ ነው። ድሮንን ያው ምንም አማራጭ ያለን እንጠቀማለን እኔ አሉት። አማራጭ የሌለው ነገር ነው፣ አማራጭ የሌለው መፍትሄ ነው ድሮን። ይሄን እንጠቀማለን ብለው ብዙ የሄዱበት ነገር አለና ስለዚህ በትልቁ 75% የተሸነፉበትን ግምገማ በደንብ አይተነዋል። ያሉት አማራጮች
ከነሱ አጋር ከሚሏቸው ጋር ስምምነት መፍጠር ነው አንደኛው አማራጭ። እዛ በሚዲያ የሆነ ሚዲያ ላይ ሚዲያቸውን ማዘጋት፣ ሚዲያ ላይ የሚወጡ ሰዎችን ማሸማቀቅ፣ የተለያዩ ስራዎችን መስራት፣ የሶሻል ሚዲያ ሰራዊቶችን እንትናቸውን ማዘጋት። በዛ ልክ ነው በቃ እንትን እያሉ ያሉትና የተሸነፈ ስርዓት እንደሆነ ነው። በዚህ ላይ በደንብ እናንተ አጀንዳውን እንድጽፉ ትፈልጋለሁ። በደንብ ብንሄድበት አይታችሁ አንተ በደንብ ያለው ነገር ትበልና በዛ ልክ ነው። አሁን ኦልሬዲ ጨርሻለሁ። ምናልባት የምትለው ካለ ከአንድ ደቂቃ ቢሆን ቀጥልና ልጨርስ። አመሰግናለሁ። እውነት ነው እንዳልከው ነገ መደበኛ ፕሮግራም ስላለን እንሄድባቸዋለሁ። እያንዳንዱ ነገሮች ደርሰውናል። በዛ ልክ መሄድ መቻል አለብን። እንግዲህ ሰሞኑን የተጀመረው ሀሰተኛ የሆኑ በርካታ የፌስቡክ አካውንቶችን በማሰማራት እከሌ እንደዚህ አለ እከሌ እንደዛ አለ በማለት በአመራሩ እርስ በርስ የመጠራጠር ሁኔታዎች እንዲፈጠሩ ማድረግ ነው። እከሌ እንደዚህ ሊያደርገው ነው እከሌ እንደዚህ ሊሆን ነው በማለት ስለዚህ ይህንን ደግሞ እኛ በደንብ ጠንከር ብለን መስራት መቻል አለብን። ያለውን መሬት ላይ ያለውን ጥሬ ሀቁን ለህዝባችን ማሳወቅ መቻል አለብን። ራሱ ገዳይ ኢመደበኛ የሆነ ገዳይ ወታደር አዘጋጅቶ ነው እያጠፋን እያረደን እያሳደደን ያለ ማለት ነው። ስለዚህ ከዚህ በኋላ በሙስሊምና በክርስቲያን መካከል አንዳችን ልዩነት አልነበረም፣ ሊኖርም አይችልም። ስለዚህ ሁላችንም ተደጋግፈን ተያይዘን እንደ አንድ አማራ መቀጠል መቻል አለብን። የእሱን የሐሰት የውሸት የተሳሳተ ትርክት አንቀበልም፣ መጫን አንችልም። በማንፌስቶ ደረጃ እኮ አስቀምጦታል። ጸረ ልማት ናቸው ሙስሊምና ክርስቲያን ጸረ ልማት ናቸው በሚል የብልጽግና ማንፌስቶ ላይ አንብቡት፣ እዩት፣ ውስጥ ላይ ያስቀመጡ ማለት ነው። ለሱ ስልጣን ለሱ መንበር ለመቆየት ሁለቱ ሃይማኖቶች ጸረ ልማት ናቸው በሚል ጽፎ አስቀምጦታል ከመጀመሪያው ማለት ነው። ስለዚህ ይሄንን ደግሞ እንዳልሆነ አይተማል። የመስቀል በዓል ዕለት ምን ያክል ነጭ ለብሶ መስቀል አደባባይ ላይ ያን ያክል ለዓለም ተአምር የሆነ ህዝብ በዛ ልክ መረን መውጣት መቻል አለብን። በዛ ልክ መረን መታገል መቻል አለብን። በዛ ልክ መረን ራሳችን መከላከል መቻል አለብን። ካልሆነ በሰልፍ በለቅሶ በመግለጫ አማራ ሊድን አይችልም። 7 ዓመት ሙሉ ተገለናል። 7 ዓመት ሙሉ ጠፍተናል። 7 ዓመት ሙሉ ተረሽነናል። ምንም ፖለቲካ የማያውቅ የ2 ዓመት ህፃን የ70 ዓመት አባቶች እየታረዱ ነው ያሉት። ይበቃናል። ስለዚህ ከዚህ በኋላ የምንታለልበት ሁኔታ የለም። ሁሉም ራሱን መከላከል መቻል አለበት። መታጠቅ መቻል አለበት። መደራጀት መቻል አለበት። በየአካባቢው ይገልህ የመጣን አካል መከላከል ሰዋዊ ተፈጥሯዊ ግዴታ ስለሆነ ማለት ዝም ብለን አንሞትም። ከዚህ በኋላ ዝም ብሎ መሞት መቻል የለበትም። ወጣቱ በየትኛው ሙስሊም ሆነ ክርስቲያኑ ራሳችሁን መከላከል መቻል አለባችሁ። ራሳችሁን የምታድኑት ራሳችሁ ናችሁ። ማንም የመንግስት ኃይል ማንም የአብይ አህመድ ጦር መጥቶ ሊያድናችሁ አይችልም፣ ሊያተርፋችሁ አይችልም። ለገዳዮች ገጀራና መሳሪያ አቀባይ ነው አብይ አህመድ። ስለዚህ በየአካባቢያችሁ ራሳችሁን ተደራጅታችሁ መጠበቅ አለባችሁ። እንዴት እዛ ጋር የነደደው እሳት ነገ ከአንተ ጋር ላለመምጣቱ ምን ዋስትና አለ? ነገ አዲስ አበባ ላይ ጀምረውታል። 3 ሙስሊሞችን እኮ ገደሏቸው መሀል ከተማ ላይ። ስለዚህ ያኔ ክርስቲያኑ በሙስሊሙ ላይ እንዲነሳ አይሆንም፣ አይሳካም፣ ሊሆን አይችልም። አማራነት ይሄ አይደለም፣ ሙስሊም ይሄ አይደለም፣ ክርስቲያን ይሄ አይደለም። ቅዱስ ቁርአንም ሆነ መጽሐፍ ቅዱስ ይሄን አያዝም። ግደል አይልም። የሰው ልጅ የፈለገውን እምነት መከተል ይችላል። ያንተን እምነት ማንነት ግን እስካልነካ ድረስ ተጠባብቀህ ነው መኖር መቻል ያለብህ። ተጠባብቀን ነው ነው እስካሁን በርካታ ሃይማኖቶች እኮ አሉ። የእምነት አይደለም በእምነት አይደለም የተጋጨ በእምነት አይደለም። ስርዓቱ ኢመደበኛ የሆነ ኃይል አደራጅቶ ነው ለራሱ ፖለቲካ እየተጠቀመበት ያለው። መንቃት አለብን። ወጣቱ ተደራጅ፣ ታጠቅ፣ ራስህን መክት። ማንም መጥቶ ሊያድን የሚችል የለም። ዝም ብለህ አትሙት። ቤት ውስጥ እንዴት አንገትህን አንቆ እየወሰደ እየታረደ እያየህ እንዴት ዝም ብለህ ትሞታለህ? ከአንድ ሰው ጋር ጠላትህን ተናንቀህ ነው መሞት መቻል ያለብህ፣ መስዋዕት መሆን መቻል ያለብህ። እንደዚህ የሰው ልጅ አይኑ እያየ ጓደኛ ከቤት ወጥቶ እየተገደለ እየታረደ እያየህ እንዴት ዝም ትላለህ? ነገ እያንዳንዳችሁ ቤት ያንኳኳል ይሄ። እነዛ የታረዱ ወንድሞቻችን፣ እነዛ የተገደሉ አርሲ ላይ ወለጋ ላይ የተገደሉ ሙስሊሞች፣ ክርስቲያኖች፣ ያንተ ወንድም ያንቺ ወንድም ያንቺ እናት ያንቺ አባት ቢሆን አስቡት እስኪ ስሜቱ። ግዴታ ይሄ ሀዘን በእያንዳንዳችን ቤት ውስጥ መግባት አለበት ወይ? አንዳንድ በቤተሰብ ደረጃ አንዳንድ ሰው ማጣት አለብን ወይ?
ስለዚህ ወደኛ ሳይመጣ ተደራጅተን መከላከል መቻል አለብን። በአንድነት በጋራ መቆም መቻል አለብን ሁላችንም። ስለዚህ ሙስሊሙም ክርስቲያኑም እንደ አንድ አማራ መቆም መቻል አለብን። እነሱ እየቆራረጡ የሚያመጡትን ቪዲዮ ማጋለጥ መቻል አለብን። እውነቱን ሐቁን ማሳየት መቻል አለብን። አባቶች እኮ እንዴት እንደሚተቃቀፉ አይተናል። እንዴት እንደሚዋደዱ አይተናል። እንዴት እንደሚተዛዘኑ አይተናል። እንዴት እንደሚከባበሩ እኮ አይተናል የሙስሊምና የክርስቲያን አባቶች። ታዲያ አብይ አህመድ አንተ ነህ እንዲህ አሁን መጣህ ሙስሊምና ክርስቲያን ልታጣላ የምትችለው? አይሆንም። ህዝባችን አስጨርሰህ የትም በዚህ መንገድ የሚቀጥል ሁኔታም ስለሌለ አማራ ምርሯል ተነስቷል። 3 ዓመት ሙሉ በምርጫ አይደለም በአፈሙዝ ስለሆነ በአፈሙዝ እንዴት ገጥመህ እያለህ አሁን አብይ አህመድ በምርጫ ይለቃል ብላችሁ ታስባላችሁ? የትኛው ቦታ ላይ ነው ምርጫ የተካሄደው? እውነት በርካታ ቀበሌዎች እኮ ፋኖ ነው እያስተዳደራቸዋል።